ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለየት ባለ ስራ መጥቻለሁ ማለት ነው። ውድ ቤተሰቦች እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ላለሁኝ አበረታቱኝ እያልኩኝ ዛሬ ደግሞ እንደምታውቁት ሁለገብ ቻናሌን እንግዲህ በአዲስ ነገር ደግሞ ይዤላችሁ መጥቻለሁ ማለት ነው። እሱም እንግዲህ ዛሬ ምርጥ የሆነ 200 ካሬ ህጋዊ ካርታ ፕላን ያለው ይዤላችሁ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ሰሞኑን አንዳንድ ልጆች በውስጡም እየጠየቃችሁኝ ያላችሁ በቀደም የፖስትኩት ቤትም ህጋዊ ነው ወይ ካርታ ፕላን አለው ወይ ለምትሉኝ፣ አዎ ካርታ ፕላን አለው። በጣም አሪፍ ቦታ ነው። ለስራ ብታረጉት ገዝታችሁ አስቀምጣችሁ ልሽጠው ብትሉ እጅግ በጣም የምታተርፉበትና ምርጥ ስራ ነው ማለት ምርጥ ቦታ ነው ማለት ነው። ምርጥ ቤት ነው የባለፈውም። ይሄም ደግሞ 200 ካሬ ካርታ ፕላን ያለው ብቻ ግዝት አድርጋችሁ የምትፈልጉትን ነገር መስራት ማለት ነው። ቤትም ብትፈልጉበት ወይም ደግሞ ለማትረፍ ብትፈልጉ ራሱ በጣም አሪፍ ነው ማለት ነው። አሁን ላይ የተለያዩ ቦታዎች ላይ የቦታ ቅናሽ አለ። ምክንያቱም ያው እንደምታውቁት ነው ማለት ነው የሀገራችንን ነገር እና በጣም ምርጥ ቦታ ነው። እውነት ለመናገር ዋጋው ራሱ የማይታሰብ ዋጋ ነው ማለት ነው። እስከ መጨረሻው ከተከታተላችሁ እንግዲህ የዚህን የቦታ ዋጋ እነግራችኋለሁ። ህጋዊ ነው፣ የምሪት ቦታ ነው፣ ካርታ ፕላን አለው። ብቻ ገዝታችሁ በስማችሁ ማድረግ ብቻ ነው በስማችሁ ማዞር ብቻ ነው ማለት ነው። እና በጣም 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 ምርጥ ነው ይሄ። እንደውም በጣም የምነግራችሁ ካርታ ሁላ ወጥቶለታል ማለት ነው። እና በጣም አሪፍ ነው። የምትወጡበት የምትወርዱበት የምትደክሙበት አይደለም። ብቻ ግን እናንተ ፍላጎቱ ካላችሁ ጠብ ማድረግ ብቻ ነው። ገንዘብ ባንክ ቤት ቢቀመጥ ፋይዳ የለውም፣ በተለይ በአሁኑ ሰዓት ማለት ነው። ቦታ ላይ ግን በቃ ቦታ ወርቅ አልማዝ እንቁ ሆኗል ማለት ነው። እና በተቻላችሁ መጠን እየገዛችሁ ሳንቲም ዝም ብላችሁ ከምታጠፉ፣ በተለይ ልብስ ላይ ምናምን የምታጠፉ ልጆች ጊዜያችሁን በእንደዚህ አይነት ነገር አታጥፉ ነው የምለው። ምክንያቱም ቦታ እንደዚህ አይነት ነገር ወርቅ ራሱ በጣም አሪፍ ነው። በእርግጥ አሁን ወርቅ በጣም ተወዷል እንጂ ወርቅ ራሱ ያለው ሰው አሪፍ ነው ለችግር ቀን የሚሆናቸው። በተለይ እዚህ ስደት ላይ ያለን እህት ወንድሞች መጨረሻችን ምንድን ነው የሚሆነው? ለሰው ረርተን በኋላ እኛ የሚረዳን የለም ማለት ነው። የሚረዳን ሰው አናገኝም ማለት ነው። ስለዚህ በቻላችሁት መጠን ገንዘብ ለመያዝ ሞክሩ። የሆነ ቦታ ላይ 2-3 ቦታ ላይ አክሲዮን ላይ ምናምን በጣም ነው የሚያተርፈው። የምሬን ነው የምላችሁ፣ በጣም ነው የሚያተርፈው። ቤት ላይ መሬት ላይ ህጋዊ የሆነ ነገር ላይ ያረፈ ነገር ትርፍ እንጂ ኪሳራ አይኖረውም ማለት ነው። ስለዚህ እናንተን በቻላችሁት መጠን ትርፋማ ለመሆን የተሻለ ነገር ለማግኘት የተሻለ ነገር ለመስራት እስከመጣን ድረስ በቻላችሁት መጠን ገንዘባችሁን በአሪፍ እንቅ እያረጋችሁ እያያዛችሁ አሪፍ ነገር ላይ መዋል። በተለይ እንደዚህ ህጋዊ የሆነ ነገር ህጋዊ የሆነ ካርታ ፕላን ያለው ቤት ቦታ እንደዚህ ስታገኙ በቃ ገንዘባችሁን እዛ ላይ መዋል። ነገ ሄዳችሁ አንዱን ሽጣችሁ አንዱን ሰርታችሁ የምትኖርበት። በተለይ አሁን ወንድም እህት ምን እያል ገንዘብ የምታጠፉ ልጆች ጠንቀቅ ብላችሁ ገንዘባችሁን መያዝ ማለት ነው። ይሄ አሪፍ ቦታ ነው። በጣም ምርጥ ቦታ ነው። የማይታመን ዋጋ ህጋዊ ሆኖ ካርታ ፕላን ያለው ቤት በዚህ ዋጋ የማይታመን ነው ማለት ነው። ስለዚህ ውድ ቤተሰቦቼ አሁንም ከኔ ጋር ቆዩ እያልኩኝ እንግዲህ የዛሬውን የቦታ ዋጋ እነግራችኋለሁ ማለት ነው። ስትገዙ አንድ ነገር ስትገዙ ህጋዊ የሆነ ነገ የማትጎዱበት ነገ የማትበሳጩበት፣ እንዲህ ብሰራ እኮ እንደዚህ ባረገው እኮ ብላችሁ በጣም የማትበሳጩበትን ነገር ላይ መዋል። አብዛኛው ሰው ገዝቶ ኪሳራ እንጂ ትርፋማ አይሆንም። ለምን? ህጋዊና ህገ ወጥ መሆኑ ሳናቅ ስለምናደርግ ማለት። ህጋዊ የሆነ ነገር መቼም ቢሆን ትርፋማ እንጂ ኪሳራ አይኖረውም። የምሬን ነው የምላችሁ። ህጋዊ የሆነን የመሰለ ነገር ምንም ነገር የለም። ስለዚህ በቻላችሁት መጠን አንድ ነገር ስትገዙ ህጋዊ የሆነ ትክክለኛ እንትን ያለው በቃ ፍቃድ ያለው ምናምን፣ በተለይ ደብረ ብርሃን ምናምን እነዚህ ቦታ አካባቢዎች በብዛት ነው የማውቀው። እዛ አካባቢ ስለሆነ ኢንፎርሜሽን የሚደርሰኝ። ሌሎች ቦታ ላይ ጎንደር፣ ባህር ዳር አካባቢ ላይ እንደዚህ ምሪት የሚባል ቦታ ላይ ካርታ ፕላን ያላቸው ህጋዊ ናቸው በቃ። ስለዚህ እንዲህ አይነት ቦታ ላይ የምትገዙ ልጆች በቃ በስርዓት ካርታ
ፕላን ያለው። ምክንያቱም ነጋውን ይህንን ቦታ ልሽጠው ብትሉ አትርፋችሁ እንጂ ከስራችሁ አትሸጡትም። ከቻላችሁ እኖርበታለሁ። ኧረ እኔ ለስራም ለምን ይሄ ደግሞ በጣም አሪፍ ቦታ ነው። አስፋልት ዳር ነው ያለውና ለስራም ለምንም በቃ በዚህ ላይ መሀል ላይ ነው። በቃ ከአዲስ አበባም ቅርብ ነው። ወደ ደሴም መሀል ላይ ስለሆነች ደብረ ብርሃን አሪፍ ነው የሚሆነው ማለት ነው። ስለዚህ በጣም ምርጥ ዋጋ ነው። ይህንን ለመግዛት እንግዲህ ያሰባችሁ በውስጥ አናግሩኝ ማለት ነው። ስልክ አስቀምጣለሁ የምትፈልጉ ልጆች ካላችሁ ስልክ ቁጥር እንትን ላይ ዲስክሪፕሽን ታች ላይ አስቀምጥላችኋለሁኝ። ከዛ ትገናኛላችሁ ማለት ነው። እጅግ በጣም ምርጥ ቦታ ነው። የምሬን ነው የምላችሁ። 700,000 ብር ነው እንግዲህ ይህ ቦታ የሚባለው። 200 ካሬ ካርታ ፕላን ያለው በ700,000 ብር የማይታመን ዋጋ ነው። እንደዚህ ሲባል የማይታመን ዋጋ ነው። አሁን ላይ ብራችን ያው ትንሽ እንትን ብላለች እና ለዛም ነው ይሄ በ700,000 ብር የማይታመን ነው። የምር የማይታመን ነው 700,000 ብር እንዴ! ለዛውም 200 ካሬ ካርታ ፕላን ያለው። ኢትዮጵያ ላይ እኮ ቤት ካላችሁ በቃ ሀብታም የምትሆኑት የምር በቃ ሀብታም የሚባል ኢትዮጵያ ውስጥ ቦታ ያለው ሰው ነው። በተለይ ከዚህ ከስደት ዓለም ሄደን አየሩም የሰውም ባህሪ ብዙ ስለማንግባባ ምንድን ነው የራሳችሁ የሆነ ቤት ካላችሁ ግብት ክፍት አድርጋችሁ ገብታችሁ ትኝት በቃ ምንም ባትበሉም ባትጠጡም ከሰው ጋር አትገናኙም ማለት ነው። ስለዚህ በቻላችሁ ኮንትራት ሰጥታችሁ ማሰራት እኮ ነው። በቃ አንድ ታማኝ ሰው ኦርቶዶክስ የሆናችሁ የንስሐ አባት ካላችሁ ታማኝ የንስሐ አባት ካላችሁ ልክ እንደኔ አባት እሳቸው እንትን ውክልና ስጠት አድርጋችሁ ማሰራት ማለት ነው። ካልሆነ ደግሞ ቤተሰብ ካላችሁ ወንድም እህት ካላችሁ የምታምኑት ሰው ካለ ኮንትራት መስጠት ነው። አሁን ዘመኑ ሰልጥኗል። የምሬን ነው የምላችሁ፣ እንደ ድሮ አይደለም። ዘመኑ ስለሰለጠነ ኮንትራት ሙሉ ኮንትራት ትሰጣላችሁ። በቃ ሲሚንቶ፣ አሸዋ፣ ድንጋይ ምናምን እሱን ያስደፋበትን ትነጋገራላችሁ፣ ያስገባል፣ አለቀ። ልክ የሆነ ነገር ሲጎል በማስረጃ በደረሲ በምናምን ታስልካላችሁ፣ አለቀ። እንደዛ አድርጋችሁ ማሰራት ማለት ነው። የምር ቤት ካላችሁ 2-3 ጊዜም ራሱ አትንከራተቱም። ሲጀመር ዳግም መዳም ቤት ዳግም የመዳም ሽንት ቤት ውስጥ አትንከራተቱ። ምክንያቱም የሆነ ነገር አለኝ ብላችሁ ነው። አሁን ከዚህ ስትገቡ አሁን ከዚህ ስንገባ ምንድን ነው ያለንን ውድም አድርገ ነው እዚህ አንዱን ስንሰበስብ ውድም አድርገን እዛ የላክነው ብር ደግሞ ውድም ብሎ ነው የሚጠብቀን። ስለዚህ በቻልነው አቅም በተቻለን አቅም በቻላችሁት አቅም እኔ ትንሿን መመክራችሁ ምንድን ነው ቤት ይኖራችሁ። የምሬን ነው የምላችሁ። የራሳችሁ የሆነ ቦታ የራሳችሁ የሆነ ቤት ይኖረን። በቃ ሁላችንም የራስ የሆነ ነገር የራስ ነው። ዞሮ መግቢያ ሀገር ብትገቡ በተለይ አከራይቼ ልኖር የምትሉ ልጆች ካላችሁ 3-4 ሰርቪስ ትሰሩና በቃ በቀላል ብል እንኳን በ500 ብር ብታከራዩ በጣም አሪፍ ነው። በ500 ብር አከራያችሁ ማለት 3-4 ሰርቪስ ካላችሁ በቂ ነው። 2,000 ብር ካገኛችሁ ምን አነሳችሁ? ለዕለት ጉርሳችሁ የዕለት ጉርስ ከተገኘ ቀሪው ደግሞ ቀሪ ነው። ስለዚህ ውድ ቤተሰቦች በቻላችሁት መጠን የምሬን ነው የምላችሁ ቦታ ግዙ። ቦታ ወርቅ ነው። በቃ የወርቅ ነው። እና ይህ ቦታ የሚገኘው ደብረ ብርሃን ጠባሴት የሚባለው አካባቢ ነው። ዋጋውም 700,000 ብር ነው። 700,000 ብር የማይታመን ዋጋ፣ የማይታመን ጮማ የሆነ ማለት ነው፣ ወርቅ የሆነ ቦታ ማለት ነው። እና 700,000 ብር በጣም ርካሽ ነው በአሁኑ ሰዓት፣ በጣም ከመላችሁ በላይ ማለት ነው። ስለዚህ ውድ ቤተሰቦች ተፍ በሉና ለሁለት ራሱ ብትገዙት ማለት ነው 700,000 ብር 300 ሰርጋችሁ ለሁለት ብትገዙት 100 ካሬውን ተከፋፍላችሁ ራሱ ምርጥ ቤት ትሰሩበታላችሁ። ምርጥ ቤት ማለት ነው እንዴ! አሁንማ መንጠቅ ነው በቃ የሆነ እንትን ማለት ብልጥ መሆን ነው ያለብን ማለት ነው። ሁልጊዜ ቤተሰብ እያለን ከዛ ስንሄድ እኮ አቦ ይሄን ያክል የምትኖረሽ ምን ይዘሽ መጣሽ ይላል። ቅርጥፍ አድርገው ሲበሉ ይኖሩት ሁላ ማለት ነው። ስለዚህ ውድ ቤተሰቦቼ በቻላችሁት መጠን እንግዲህ እንዲህ አይነት ነገሮችን ለማግኘት የሰርግ ኢትዮ ቲቪን ኢትዮ ቻናልን ላይክ ሰብስክራይብ በማድረግ ትኩስ ነገሮች ይመጡላችኋል ማለት ነው። እንግዲህ የራሴ ቻናል ስም ጠፋብኝ። አይገርማችሁ? በጣም ነው የሚገርመው። እሱ የራሱን ነገር ይረሳል። እኔ እንደዛ ሆንኩላችሁ ውድ ቤተሰቦች። ለማንኛውም ግን
አይቀልዱ ቀልድ ነው። እንዲህ አይነት ነገሮችን ግዙ፣ የእውነት ግዙ ማለት ነው። ስለዚህ ውድ ቤተሰቦች ይህ ቦታ የት ይገኛል? ደብረ ብርሃን ጠባሲት። ዋጋው 700,000 ብር። ምንም ነገር ጥፍጣፊ ጭማሪ ሌሉ 700,000 ብር። 700,000 ብር ያላችሁ ወዲህ በሉ። መልካም ጊዜ ይሁንላችሁ ውድ ቤተሰቦች። በጣም ወዳችኋል፣ አከብራችኋል።